በጌታ በኢየሱስ ክርስቶስም ከተወደደው የእግዚአብሔር ቃል በገላትያ መልእክት ምዕራፍ 1 ከቁጥር 6 ጀምሮ እንደዚህ ያነባለሁ። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል። እንደ እውነቱ ከሆነ ሌላ ወንጌል የለም። የሚያደነጋግሯችሁና የክርስቶስ ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ። ነገር ግን እኛም ብንሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። ቀደም ብለን እንዳልነው አሁንም ደግሜ እላለሁ፣ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። አሁን እኔ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ? ወይስ ሰዎችን ደስ ለማሰኘት እየተጣጣርኩ ነው? ሰዎችን ደስ ለማሰኘት ምጥር በሆን ኖሮ የክርስቶስ አገልጋይ ባልሆንኩ ነበር። ከፍና አርግ መጽሐፋችንን። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ እንደዚሁም በማርሴል ቴሌቪዥን የገላትያ መጽሐፍ ጥናትን ከኛ ጋር እየተከታተላችሁ ያላችሁ ዛሬ የገላትያ መጽሐፍ ጥናት ክፍል 2 ላይ እንገኛለን። የምንመለከተውም ቁጥሮች ምዕራፍ 1 ከቁጥር 6 እስከ 10 ያለውን ሐሳብ ነው። በባለፈው ሳምንት ምዕራፍ 1 ከቁጥር 1 እስከ 5 ድረስ ያለውን ቁጥሮች ተመልክተናል። ይሄ የገላትያ መልእክት 149 ቁጥሮች ያሉት 6 ምዕራፎች 3098 ቃላቶች ያሉት መልእክት እንደሆነ እንደዚሁም 48ኛው የመጽሐፍ ቅዱሳችን 9ኛው የአዲስ ኪዳን 4ኛው የመልእክት 1ኛው የሐዋርያው ጳውሎስ ደብዳቤ እንደሆነ ባለፈው ሳምንት ተነጋግረናል። የገላትያ መልእክት የተጻፈበት ዋነኛ ዓላማ ወንጌልን ለመከላከል እንደሆነ እንደዚሁም የገላትያ አማኞችን ወደ ክርስቶስ ለመመለስ የተጻፈ ደብዳቤ እንደሆነም ተመልክተናል። የተወሰነም ደግሞ ጳውሎስ የገላትያ መልእክትን በሚጽፍበት ጊዜ በመደነቅ ውስጥ፣ በፍርሃት ውስጥ፣ በጭንቀት ውስጥ ሆኖ የጻፈው ደብዳቤም እንደሆነ አይተናል። በዚህ በገላትያ መልእክት ውስጥ የምትመለከቱት ሌላው ሐሳብ እንደ ሌሎቹ መልእክቶች ሳይሆን ጳውሎስ በገዛ እጁ ያሰናዳው መልእክትም እንደሆነ በምዕራፍ 6 ቁጥር 11 ላይ ተመልክተናል። የገላትያን መልእክት ልዩ ከሚያደርጋቸው ነገሮች መካከል የጸሐፊውን ጥልቅ ስሜትና ብስጭት የምታገኙበት በጣም ቦልድሊ ጸሐፊው የሚናገርበት ደብዳቤም እንደሆነ ባለፈው ሳምንት ተመልክተናል። እንግዲህ የገላትያ መልእክትን አወቃቀር መዋቅሩን ወይም ደግሞ ክፍልፋዩን ስንመለከት ምን ብለናል? 6 ምዕራፎች አሉት። ምዕራፍ 1 እና ምዕራፍ 2 ሐዋርያው ጳውሎስ ሐዋርያነቱን የተከላከለበት ነው። ምዕራፍ 3 እና 4 መልእክቱን የተከላከለበት ነው። ምዕራፍ 5 እና 6 ደግሞ ቅድስናን የተከላከለበት እንደሆነ ባለፈው ጊዜ ተነጋግረናል። በመጀመሪያዎቹ 5 ቁጥሮች ጳውሎስ የተናገራቸው ነገሮች ለማስታወስ ያህል ከሰዎች ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነ ጳውሎስ አብረውኝም ካሉ ወንድሞች ለገላትያ አብያተ ክርስቲያናት ብሎ የመጀመሪያውን መግቢያ ይጀምራል። ይሄን በሚልበት ጊዜ እንግዲህ የገላትያ መልእክት ለአንድ ግለሰብ ወይም ደግሞ ለአንድ ጉባኤ የተጻፈ ደብዳቤ ሳይሆን ለገላትያ ቤተ ክርስቲያናት የተጻፈ ደብዳቤ ነው። የገላትያ ቤተ ክርስቲያናት ደግሞ በመጀመሪያው የጳውሎስ የወንጌል ጉዞ የተመሰረቱ እንደሆነ ተመልክተናል። ጳውሎስ ከገላትያ ወይም ደግሞ ከዛ አካባቢ ከነልስጥራን፣ ከነደርቤ፣ ከነኢቆንዮንና ከነአንጾኪያ ተመልሶ ወደ ኢየሩሳሌም ሲሄድ በሱ እግር የተተኩ የአይሁድ አስተማሪዎች ለመዳን ከፈለጋችሁ ማመን ብቻውን በቂ አይደለም፣ የሙሴ ሕግ መጨመር አለባችሁ፣ እንደዚሁም መገረዝ አለባችሁ የሚል ትምህርት በገላትያ ቤተክርስቲያን ውስጥ ማስተማር መጀመሪያቸው ለዚህ መልእክት መነሻ እንደሆነውም ባለፈው ጊዜ ተነጋግረናል። ዛሬ የምንመለከተው ሐሳብ ደግሞ ከቁጥር 6 እስከ 10 ያለውን ሐሳብ ነው። ወዳጆቼ በዚህ የምትገኙ የገላትያ መጽሐፍን ከኔ ጋር ለማጥናት የወሰናችሁ ሁላችሁ በዚህ በገላትያ መጽሐፍ ምዕራፍ 1 ቁጥር 6 ላይ ሐዋርያው ጳውሎስ በቀጥታ ወደ መልእክቱ ዋነኛ ዓላማ ሲገባ ትመለከታላችሁ። እንደዚህ አይነት የመልእክት አቀራረብ ከዚህ በፊት ጳውሎስ ሲያደርግ አትመለከቱም። ጳውሎስ ከዚህ በፊት መልእክቱን በሚያዘጋጅበት ጊዜ የሚያደርገው የአንባቢዎቹን ፍቅር፣ እምነት ይጠቅስና ከዛም እግዚአብሔርን አመስግኖ ወደ መልእክቱ ዋና ዓላማ ይገባል።
ጳውሎስ በመጀመሪያው ምዕራፍ በስድስተኛው ቁጥር ያጠቃላዩን የስድስቱ ምዕራፍ የ3098 ቃላቶቹን እና የ149 ቁጥሮቹን አጠቃላይ የመልእክቱን ዓላማ በስድስተኛው ቁጥር ላይ በመናገር መልእክቱን ይጀምራል። ቀጥተኛ አቀራረብ ነው ጳውሎስ የሚከተለው። ይሄ ማለት ምን ማለት ነው? በአጭር አማርኛ እኔ እናንተን 40 ደቂቃ ወይም 50 ደቂቃ አንድ ሰዓት ቃል ማካፈላችሁ ቢሆን ማንኛውም ሰባኪ የመልእክቱን የትምህርቱን ዋና ሐሳብ በመጀመሪያዎቹ 10 ደቂቃ አያወራም። በመጀመሪያዎቹ 10 ደቂቃ መግቢያውን ነው አለስልሶ ቀስ ብሎ ጥሩ መግቢያ ለመግባቢያ ምናም ብሎ ቀስ አድርጎ ነው 20ኛው 30ኛው ደቂቃ ላይ ዋናውን ሐሳብ የሚናገረው። ጳውሎስ እንደዚህ አይነት አቀራረብ አልነበረም መልእክቶቹን በሚያቀርብበት ጊዜ የሚከተለው ያቀራረብ ዘዴ። እንደነገርኳችሁ መጀመሪያ የአንባቢዎቹን ፍቅርና እምነት ይጠቅስና ከዛ እግዚአብሔርን ያመሰግንና ወደ መልእክቱ ዋና ዓላማ ይገባል። በገላትያ መልእክት ውስጥ ግን ስትመለከቱ በቀጥታ የመልእክቱን ዋና ዓላማ ቁጥር 6 ላይ ይናገራል። በተለይም የገላትያን መግቢያ ከአንደኛ ቆሮንቶስ መግቢያ ጋር ስታነጻጽሩት አስደናቂ ነገር ታገኛላችሁ። እንደምታስታውሱት የቆሮንቶስ ቤተክርስቲያን ከፍተኛ የሞራል ውድቀት የነበረባት ቤተክርስቲያን ነች። ነገር ግን ያችን ቤተክርስቲያን ጳውሎስ ሲያመሰግናትና ሲያደንቃት ስትመለከቱ ለሐዋርያው ጳውሎስ በጣም መሰረታዊው ነገር የሞራል ውድቀት ሳይሆን የስህተት ትምህርት እንደሆነ መገመት ይቻላል። ያችን የቆሮንቶስን ቤተክርስቲያን እንደምታስታውሱት የአባቱ ሚስት ያገባ እንዳለ በጣም ብዙ ችግር ያለባቸው እንደነበሩ ግን አመስግኗቸው አድንቋቸው የጸጋ ስጦታ በእነሱ መካከል በብዛት እንዳለ ተናግሮ ይህን መልእክቱን የሚጽፍላቸው። በገላትያ መልእክት ውስጥ ግን ስትመለከቱ በመጀመሪያ ሲጀምር ከሐዋርያው ስልጣኑ ይጀምርና ሰላምታ ያስቀጥልና ወደ መልእክቱ ዋና ሐሳብ ቁጥር 6 ላይ ሲገባ ትመለከታላችሁ ማለት ነው። ይሄ የጳውሎስ ቀጥተኛ አቀራረብ የችግሩን አሳሳቢነት ያሳያል። የምትጽፉ ሰዎች ጳውሎስ የተከተለው የአቀራረብ ቀጥተኛ አቀራረብ ማለት ሳያለሳልስ ገና ብዙ ሌሎች ነገሮችን ሳይናገር በቀጥታ ወደ መልእክቱ መግባቱ በገላትያ ቤተክርስቲያን ውስጥ ያለውን ችግር አሳሳቢነቱን ያሳያል። ችግሩ በጣም አስቸኳይ ነው። እንደዚሁም ጊዜ የማይሰጥ ነው። መለሳለስ የማይፈልግ ቦልድሊ ሊጋፈጠው የሚገባ ጉዳይ እንደሆነ ከሁኔታው ከጳውሎስ አቀራረብ በጣም እየተጣደፈ ነው ወደ ዋናው ሐሳብ የገባው። በጣም እየተጣደፈ እንደሆነ የገላትያ መጽሐፍ ስታጠኑ ትመለከታላችሁ። ስለዚህ ቁጥር 6 ላይ የሚላቸው ነገር ምንድነው? በክርስቶስ ጸጋ ይልና የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል ብሎ ይናገራል። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል ብሎ ይናገራል። ሐዋርያ ጳውሎስ እንግዲህ እንደምትመለከቱት አንድ መልእክተኛ ወደ ጳውሎስ መጥቶ የገላትያ አብያተ ክርስቲያናት ስላሉበት ሁኔታ ደብዳቤ ወይም ዘገባ እንደሰጠው ይገመታል። ይሄ ዘገባ ደግሞ ምንድነው? የገላትያ ሰዎች በክርስቶስ ወንጌል ላይ ሕግን እየጨመሩ ነው የሚል ዘገባ ደርሶታል። ይሄን ትምህርት ደግሞ የሚያስተምሩት አይሁዶች እንደሆኑም ጳውሎስ ጠንቅቆ ያውቃል። እነዚህ አይሁዶች ዋነኛ ፍላጎታቸው ምንድነው? ማንኛውም ሰው ክርስቲያን መሆን ካስፈለገው አስቀድሞ አይሁዳዊ ነው መሆን ያለበት የሚል ትምህርት ያሰራጫሉ። ወይም ደግሞ ሐሳብ አጀንዳ ያላቸው አስተማሪዎች ናቸው ወደ ገላትያ አብያተ ክርስቲያናት የገቡት ወዳጆቼ። ስለዚህ ይሄን ነገር ጳውሎስ እንደሰማ መልእክቱን በገዛ እጁ ማዘጋጀት እንደጀመረ በምዕራፍ 6 ቁጥር 11 ላይ ትመለከታላችሁ። ስለዚህ ጳውሎስን ያስደነቀው ነገር ምንድነው? ጳውሎስ በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መመዞራችሁ ደንቆኛል ብሎ ሲል እንደውም ቅድም የነገርኳችሁ ምንድነው? ቁጥር 6 ላይ ወደ መልእክቱ ዋነኛ ዓላማ በቀጥታ ነው የሚገባው። መልእክቱን ሲጀምረው ወይም ዓላማውን መናገር ሲጀምር ደግሞ በመደነቅ ነው የሚጀምረው። ጳውሎስን ያስደነቀው ነገር ምንድነው ብላችሁ ስትሉ አንደኛ በአደራ የሰጣቸውን፣ ሁለተኛ በፈቃደኝነት የተቀበሉትን እውነት መተዋቸው አስደንቆታል። ምክንያቱም ይሄን እውነት ሲቀበሉ የተቀበሉት በፈቃደኝነት ነው፣ አስገድዷቸው አይደለም። ማንም ሽጉጥ ደቅኖባቸው አይደለም። በክርስቶስ ኢየሱስ የሆነውን የመዳን እውነት ሐዋርያት ሥራ መጽሐፍ ምዕራፍ 13 ላይ ቁጥር 38 ላይ የኃጢአት ስርየት ኢየሱስን በማመን እንደሆነ ተሰብኮላችኋል፣ በሙሴ ሕግ በኩል ያላገኛችሁትን ጽድቅ በኢየሱስ አግኝታችኋል ብሎ ሰብኳቸው ነው የተመለሰው። እና ጳውሎስ ይሄንን አንደኛ በአደራ ነው የሰጣቸው፣ ሁለተኛ ደግሞ የተቀበሉት በፈቃደኝነት ነው። ስለዚህ በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ በመዞራችሁ ተገርሜያለሁ። ምክንያቱም ይሄ የሚያስገርም ነው።
አንደኛ የነገርኳችሁን ወንጌል የተቀበላችሁትን ወንጌል የተቀበላችሁት በፈቃደኝነት ነው። እኔም የሰጠዋችሁ ባደራ ነው። እንደምታስታውሱት ጳውሎስ በድንጋይ እየተደበደበ በሰዎች እየተጠላ በብዙ ስደት በብዙ ፍርሃት ውስጥ ሆኖ ነው ያንን አብያተ ክርስቲያናት የተከለው ያንን እውነት ያቀበላቸው። በሁለተኛ ደረጃ ደግሞ ጳውሎስን ያስደነቀው ነገር ምንድነው ብላችሁ ስትሉ በክርስቶስ ጸጋ የጠራቸውን እርሱን መተዋቸው ብቻ ሳይሆን የተዉበት ፍጥነት ራሱ አስገርሞታል። ጊዜው ምን ያህል እንደሆነ በውል ባይታወቅም 3 ዓመት እንደሆነ ግን ይገመታል። በማመናቸውና በመመለሳቸው መካከል ያለው ጊዜ 3 ዓመት እንደሆነ ይገመታል። በ3 ዓመት ጊዜ ውስጥ ወይንም ደግሞ ጊዜው በውል ለማይታወቅ ጊዜ ውስጥ ከማመን ወደ አለማመን ሰዎቹ የዞሩበት ፍጥነት ጳውሎስን በጣም እንዳስገረመው በዚህ በገላትያ መጽሐፍ ምዕራፍ 1 ቁጥር 6 ላይ ትመለከታላችሁ። በዚህ በገላትያ መጽሐፍ ምዕራፍ 1 ቁጥር 6 ላይ ይሄን ብቻ ለምትመለከቱት ወዳጆቼ ይሄንን አይነት ይሄ ደንቆኛል የሚለው ሐሳብ አሉታዊ ትርጉም የያዘ ቃል ነው። ድንጋጤንና ግራ መጋባትን የያዘ ቃል ነው። ጳውሎስ የገላትያ ቤተክርስቲያናትን ሁኔታ የሚገልጽ ደብዳቤ ወይም ዘገባ ሲደርሰው በጣም ድንጋጤና ግራ መጋባት ውስጥ ነው የገባው እና ይሄ ነገር ደንቆኛል ሲላቸው ያደነኳችሁ ነው የሚል ሐሳብ ሳይሆን ያለው አሉታዊ ስሜት ነው ያለው። በእናንተ ሁኔታ ግራ ተጋብቻለሁ፣ ደንግጫለሁ ነው እያላቸው ያለው። እንደዚህ አይነት ሁኔታ በነገራችን ላይ በዘጸአት መጽሐፍ ምዕራፍ 32 ቁጥር 8 ላይ ሙሴ ገጥሞት እንደነበረ እናስታውሳለን። ዘጸአት መጽሐፍ ምዕራፍ 32 ቁጥር 8 ሲናገር እንደዚህ ይላል፣ ካዘዛቸው መንገድ ፈጥነው ፈቀቅ አሉ፣ ቀልጦ የተሰራ ጥጃ ምስል ለራሳቸው አደረጉ እና ካዘዛቸው መንገድ ፈጥነው ፈቀቅ አሉ። ሙሴ ወደ እግዚአብሔር ተራራ ደርሶ እስከሚመለስ ድረስ የዕብራውያን የእስራኤል ሰዎች ሐሳባቸውን ቀይረው በፍጥነት ተለውጠው ነበር እና እነዚህ የገላትያ ሰዎች ከዕብራውያኖች ጋር ተመሳሳይነት ያላቸው እንደሆነ እንገነዘባለን። እና ጳውሎስ መልእክቱን በሚጀምርበት ጊዜ የሚጀምረው በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ በመዞራችሁ ደንቆኛል ሲላቸው ግራ ገብቶኛል የሚል ሐሳብ ነው ጳውሎስ ለነዚህ ለገላትያ ሰዎች የሚጽፍላቸው። እንደዚሁ አይነት ስሜት ደግሞ ሙሴ እንደተሰማው አሁን ነግራቸዋለሁ። እሱ ብቻ አይደለም ወዳጆቼ፣ ደንቆኛል የሚለውን ሐሳብ የላቲኑ ቃል የሚያገናኘው በመብረቅ ከመመታት ጋር ነው የሚያገናኘው። ልክ መብረቅ ገገገገ ሲል ሰው ከው እንደሚደነግጥ ጳውሎስ የላቲኑ ቃል የሚያያይዘው ልክ በመብረቅ እንደመመታት ልክ በመብረቅ እንደደነገጠ ሰው የገላትያ ቤተክርስቲያናት አማኞች ከወንጌል እውነት ፈቀቅ ብለው በመውደቃቸው የደነገጠው አደነጋገጥ ልክ ሰው በመብረቅ እንደሚደነግጥ አይነት አደነጋገጥ ነው። እሱ ብቻ አይደለም። እሱ ብቻ ሳይሆን ማርቆስ በምዕራፍ 6 ቁጥር 6 ላይ የኢየሱስ የገዛ ከተማ ነዋሪዎች የኢየሱስ ክርስቶስ ሀገር ነዋሪዎች ስለ አለማመናቸው ተደነቀ የሚለው ቃል ጳውሎስ በገላትያ መጽሐፍ ምዕራፍ 1 ቁጥር 6 ላይ ደንቆኛል ከሚለው ሐሳብ ጋር አንድ የሚያደርገው እንደሆነ ትመለከታላችሁ። ማርቆስም ልክ የጳውሎስን አይነት አጻጻፍ ጽፎ ታገኛላችሁ። ስለዚህ የመጀመሪያው ጳውሎስ የሚነግራቸው በክርስቶስ ጸጋ ከጠራችሁ ከርሱ ተለይታችሁ ወደ ተለየ ወንጌል እንዲፈጥናችሁ በመዞራችሁ ደንቆኛል ብሎ ይላቸዋል። ግራ ገብቶኛል ብሎ ይላቸዋል። ስለዚህ የመጀመሪያው ሐሳብ ይሄን መጽሐፍ ስታጠኑ ስለ ጳውሎስ መደነቅ ነው። ሁለተኛው ሐሳብ ደግሞ ስለ መጠራታቸው ይናገራል። ምን የሚለው በክርስቶስ ጸጋ የጠራችሁን እርሱን ትታችሁ በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ነው የሚለው። ስለዚህ አንድም ቁጥር 6 ላይ የሚጽፍላቸው ምንድነው የሚለው? ስለ መጠራታቸው ይጽፍላቸዋል። ተመልከቱ፣ የገላትያ አማኞችን የጠራቸው ራሱ እግዚአብሔር ነው። የጠራቸው ደግሞ በክርስቶስ ኢየሱስ ጸጋ ነው። የጥሪው ካርድ ለጆሮአቸው በጳውሎስ በኩል ለልባቸው በመንፈስ ቅዱስ በኩል ደርሷቸዋል። የተጠሩት ደግሞ እንደ አባቶቻቸው ከግብፅ ወደ ከነዓን አይደለም፣ ከምድር ወደ ሰማይ፣ ከዛሬ ወደ ዘላለም፣ ከጨለማ ወደ ብርሃን፣ ከድካም ወደ ረፍት ነው የጠራቸው። ይሄ ቀላል አይነት ጥሪ አይደለም የተጠሩት። አባቶቻቸው የደረሳቸው ጥሪ ከግብፅ ወጥቶ ከነዓን የሚያስገባ ጥሪ ነው የደረሳቸው። አሁን እነዚህ ሰዎች ግን የደረሳቸው ጥሪ በክርስቶስ ኢየሱስ፣ ይሄ የደረሳቸው ጥሪ
ከምድር ነው ሰማይ የሚወስዳቸው፣ ከዛሬ ነው ዘላለም የሚወስዳቸው፣ ከጨለማ ነው ወደ ብርሃን የሚያገባቸው። ይሄ ጥሪ በክርስቶስ ኢየሱስ ጸጋ የጠራችሁን ብሎ ሲላቸው ጥሪውን የጠራችሁ ራሱ እግዚአብሔር ነው፣ ጳውሎስ አይደለም። ጳውሎስ የጥሪው ካርድ አድራሽ ነው። በጳውሎስ በኩል የጥሪ ካርዱ ለጆሮአችሁ፣ በመንፈስ ቅዱስ በኩል ለልባችሁ ደርሷችኋል። ጠሪ አክባሪ ነው ወዳጆቼ፣ ጠሪ አክባሪ ነው። ወደዚህ ግብዣ ሲጠራችሁ ደግሞ በቁመታችሁ፣ በዘራችሁ፣ በእውቀታችሁ አይደለም፣ በክርስቶስ ጸጋ ነው የጠራችሁ። ይሄን ብሎ ይነግራቸዋል። ከዛም በደንብ አርጋችሁ ስለ ጥሪው ብትመለከቱ የጥሪው ፐርፐስ ምን መሰላችሁ? መቼም እያንዳንዱ ጠሪ ሰውን ሲጠራ ዓላማ አለው፣ የሚጠራበት ምክንያት አለው። ሰው ጠርቷችሁ ከሩቅ አገር ጠርቷችሁ ከሩቅ አገር ከክፍለ አገር ጠርቷችሁ አዲስ አበባ ከመጣችሁ በኋላ ወይ ሄዳችሁ ስታበቁ ባዶ ቤት እንደማይጠራችሁ እንዲሁ እንደማይጠራችሁ ያለ ምክንያት እንደማይጠራችሁ በዓላማ በቁም ነገር እንደሚጠራችሁ እግዚአብሔር ሰዎችን ከምድር ወደ ሰማይ ለምን ጠራቸው? ከዛሬ ወደ ዘላለም ለምን ጠራቸው ሲባል ጳውሎስ በሁለተኛ ተሰሎንቄ መጽሐፍ ምዕራፍ 2 ቁጥር 14 ላይ በወንጌል የጠራችሁ የክርስቶስ ክብር ተካፋዮች እንድትሆኑ ነው። ሄዳችሁ ፍራፍሬ እንድበሉ አይደለም፣ ሞትን እንድታመልጡ ብቻ አይደለም፣ የምትካፈሉት ክብር አለ። ይሄም ክብር ደግሞ የክርስቶስ ይባላል ይላል ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 14። ለዚህም በቦንኬም በኩል ተጠራ፣ በማንም በኩል ጥሪው ይድረስ። መንገድ ላይ እንደዚህ ይሄድክ አዋጅ አዋጅ ብሎ ይንገር፣ ትራክትም ያቀብልህ፣ እንዴትም ያቀብልህ። በወንጌል በኩል የተጠራኸው ወዴት መሰለ? ለዚህም የጌታችንን የኢየሱስ ክርስቶስን ክብር ለማግኘት በወንጌል ጠራችሁ። በወንጌል የጠራችሁ እዚህ አዳራሽ ገብታችሁ ቁጥር እንዲጨምሩ አይደለም፣ የክርስቶስን ክብር እንድትካፈሉ ነው። እስቲ በደንብ አድርገ አሜን ባል። እኔ ጴንጤ ቆንጤ ስለሆንኩ ይሄ ጥሪ ልቤን ያዘልለዋል፣ እንደ ሰባ አንበሳ ነው የሚያስፈነድቀኝ። እንደዚያ ነው። ለዚህም የጌታችንን የኢየሱስ ክርስቶስን ክብር ለማግኘት ሰርግ ቤት ስትሄድ አርስቶ ዲቢቶሎ አልጫ ቢጫ ቀይ ሰማያዊ ማካሮኒ ላዛኛ እንደሚጠብቅ እርግጠኛ ነህ። እንደሚጠብቅ ተጠርተዋል። ሰው የልጁን ሰርግ ከጠራ የራሱን ሰርግ ከጠራ አዘጋጅቶልህ ነው፣ አስቦልህ ነው። ይመጥነዋል ብሎ አስቦ ነው የሚጠራ። እግዚአብሔር በወንጌል በኩል የጠራችሁ እንጀራ እንድትበሉ አይደለም፣ የክርስቶስን ክብር እንድትካፈሉ ነው። በወንጌል በኩል የክርስቶስን ክብር እንድትካፈሉ ተጠርታችሁ ስታበቁ ጣሳ ማንቆርቆሪያ ልብስና ይሄ ጨርቃ ጨርቅ ወንበርና ሶፋ ቁሳቁስ የተጠራንበት ዓላማ አይደለም። የተጠራነው ለአንድ ጉዳይ ነው፣ የክርስቶስን ክብር ለመካፈል። ይሄ የኔ መልእክት ነው የሚል ሰው አሜን ይበለኝ። ይሄ እኔ ኖርማል አያረገኝም። ለመሰል እንደዚህ ያለ በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ለምንድን ነው የጠራችሁ? ብታጡ ኖሮ ለምን የክርስቶስን ክብር እንድትካፈሉ የሆነ ሰፊ እርሻ ውስጥ እንድትኖሩ አይደለም። የገላትያ ሰዎች ይሄን ጥሪ ተቀብለው ነበር። ነገር ግን ፊታቸውን አዙረው መሄድ ጀምረዋል። በደንብ አረጋችሁ መሄድ ጀምረዋል። እነዚህ ሰዎች እየሄዱ ያሉት ደግሞ ከአንድ ትምህርት ወደ ሌላ ትምህርት አይደለም፣ ከአንድ ቤተክርስቲያን ወደ ሌላ ቤተክርስቲያን አይደለም እየሄዱ ያሉት። ቸርች እየቀየሩ አይደለም። የገላትያ አማኞች ከትምህርት ወደ ትምህርት አይደለም የሄዱት፣ እግዚአብሔርን ትተው ነው የሄዱት። ጳውሎስ እያለ ያለው የክርስቶስን ጸጋ መተው ማለት ቸርች መቀየር፣ ትምህርት መቀየር ሳይሆን እግዚአብሔርን መተው ማለት ነው የሚላችሁ። ለምን? በክርስቶስ ጸጋ የጠራችሁን እርሱን ትታችሁ የተዋችሁት ጳውሎስን አይደለም። የተዋችሁት ጳውሎስን አይደለም፣ የጠራችሁን ነው። ነገ ወጣዋት ወታንተ ባክ ብታረግ ዮናታንን አይደለም የተውከው። በክርስቶስ ጸጋ የክብሩ ተካፋይ እንድትሆን የጠራህን እግዚአብሔርን የተውከው። ሰው የክርስቶስን ጸጋ ትቶ ከሄደ እግዚአብሔርን የተው። ጥሪው የደረሳችሁ የክርስቶስ ክብር ተካፋይ እንድትሆኑ። ይሄ ክብር ድንቅ ነው። ይሄን ክብር ምድር አይችሉም። እንዲህ አይነት ክብር በህይወት ዘመን በታሪክ አታገኝም። ልንገርህ ባጭሩ አማርኛ የገላትያ አማኞች ወደ እግዚአብሔር እንቀርባለን ብለው ከእግዚአብሔር ነው መራቅ የጀመሩት። ይሄዱ ያሉት እኮ ወደ እግዚአብሔር ለመቅረብ ነው። ደግሞ ይገርማቸዋል። እነዚህ የገላትያ አማኞች ሄደው ስላልጨረሱ ጳውሎስ
ከ5 ጊዜ በላይ ወንድሞች እያለ ይጠራቸዋል። እና የሚቸኩለው ቁጥር 6 ላይ የመልእክቱን ዋና ሐሳብ የሚያወራው ጳውሎስ ሊደርስላቸው ነው። ገና ባክስላይድ እያረጉ ነው። ወደ ቀደመ ትምህርት እየተመለሱ ነው። ወደ ትናንትና ልምምድ እየተመለሱ ነው። ስለዚህ የሚቸኩላል። ይሄ ችግር ጊዜ የማይሰጥ ችግር ነው። ቶሎ ብሎ ሊያድናቸው ፈልጓል። ቁጥር 6 ላይ ምስጋናም የለም፣ ሌላም ጉዳይ የለም። በቀጥታ በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ በመዞራችሁ እደነቃለሁ። አልገባችሁም? ለምን እንደተጠራችሁ? ኳየር ልትሆኑ አይደለም የተጠራችሁት። ነብይ ለመሆን ከመሰላችሁ የነብይነት የመጨረሻ የጥሪ ውሃ ልክ አይደለም። ፓስተር ለመሆን አይደለም። ዝነኛ ለመሆን አይደለም። ሀብታም ለመሆን አይደለም። ኢየሱስን በክርስቶስ ኢየሱስ የደረሰንን የወንጌል ጥሪ ከቁስ ጋር ማነካካት ክብረ ነክ ነው። ለወንጌል ክብር ሊኖር ይገባል። ለወንጌል እውነት ሊኖር ይገባል። ቦታ ሊኖር ይገባል። ወንድሜ ጳውሎስ እንደዚህ ያለ ኢየሱስ እንዲያመን ነው ተስፋ ያደረግነው ለዚህ ምድር ከሆነ አለ እንኪያውስ ምስኪኖች ነን አለ። እኛ ለመልበስ ከሆነ ኢየሱስን ያመን ነው ምስኪኖች ነን። መኪና ለመንዳት ከሆነ ምስኪኖች ነን። ይሄንን ክብር በወንጌል የደረሳችሁን ክብር ጥሪ የደረሳችሁን ክብር እንዳታስነኩ። የፈለገ ነገር መነካት ይችላል። ይሄ ቀይ መስመር ነው። በክርስቶስ ኢየሱስ በወንጌል በኩል የተጠራንበት ምክንያት ፐርፐሱ የክርስቶስ ክብር ተካፋይ እንድንሆን እንጂ እኛ ሆቴል አማርጠን እንድንበላ አይደለም። መኪና ቀይረን እንድንነዳ አይደለም። ልብስ እንድንቀይር አይደለም። ወዳጅ ይሄ ክብረ ነክ ነው። ሰዎቹ ቸርች እየቀየሩ አይደለም። ሰዎቹ ከትምህርት ወደ ትምህርት አይደለም እየሄዱ ያሉት። ሰዎቹ እግዚአብሔርን ትተው ነው እየሄዱ ያሉት። ገና ሄደው ስላልሄዱ ገና በመሄድ ሂደት ላይ ናቸው። ገና ባክስላይድ እያደረጉ ነው። ስለዚህ ወንድሞች ይላቸዋል። ከዛ ሶስተኛ ስለ ክርስቶስ ጸጋ እዚህ ቁጥር ውስጥ ታገኛላችሁ። አንዱ ቁጥር 6ኛው ቁጥር ውስጥ የምታገኙት አንድም ስለ መጠራታቸው፣ ሁለትም ስለ ጳውሎስ መደነቅ፣ ሶስትም ስለ ክርስቶስ ጸጋ ይጽፍላቸዋል። እንግዲህ አንዷ ቁጥር ውስጥ ያለውን ሐሳብ ነው የምናየው። ክርስትና ከእግዚአብሔር ጋር ህብረት ማድረግ ነው። ወደዚህ ህብረት በልጁ በክርስቶስ ኢየሱስ ወደ ተጠራችሁበት አብ ወልድና መንፈስ ቅዱስ ለዘላለም ወደ ኖሩበት ህብረት ጆይን ለማድረግ ከፈለክ ደግሞ በህግ በኩል ሰርታ አትገባም። የዚህ ህብረት ተካፋይ ልትሆን አትችልም። ዛስዋይ እግዚአብሔር በክርስቶስ ጸጋ በኩል የጠራ እንዲሁ በነፃ የጠራ ብራዘር ክርስትና የሆነ አንድ ሰፊ እርሻ ስለ መውረስ አይደለም። የሆነ ዝም ብሎ ሌንግዝ ኦፍ ታይም ስለ መኖር አይደለም። ኳሊቲ ኦፍ ላይፍ የሚባል ነገር አለው። ሌንግዝ ኦፍ ታይም ዱሬሽን ኦፍ ታይም ብቻ እንዳይመስልህ ኳሊቲ ኦፍ ላይፍም አለው። ያ ኳሊቲ ኦፍ ላይፍ በአብ በወልድና በመንፈስ ቅዱስ መካከል ወዳለው ህብረት ነው የተጠራችሁት። ይሄን ህብረት ደግሞ ሰርታ አታገኘውም፣ ለፍታ አታገኘውም። 60-70 ዓመት አይደለም ዘለዓለም ብትለፋ የዚህ ክብር ተካፋይ አብ በገዛ ፍቃዱ በልጁ በክርስቶስ በኩል በነፃ ካልጠራ እዚህ ህብረት ጆይን አታረግም። ክርስትና ስለ መቃብር ጉዳይ አይደለም። ይኸውላችሁ ክርስትናን ስትረዱ የምትጀምሩት ከሰው ውድቀት ከሆነ የክርስትናን ፐርፐስ ትስቱታላችሁ። ወዳጆቼ ጸጋና ህግ ሁለቱም የእግዚአብሔር አሰራሮች ናቸው። ሁለቱም የተሰጡት በተለያዩ ሰዎች በኩል ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 17 እንደዚህ ይናገራል። እኛ ሁላችን ከሙላቱ ተቀበል በጸጋ ላይ ጸጋ ተሰጥቶናልና ህግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ኦኬ ጸጋና ህግ እርስ በርሳቸው አይጋጩም። ምጽፉ ሰዎች ጸጋና ህግ እርስ በርሳቸው ኮንትራዲክት አያደርጉ። የሚጋጩት ጸጋና ህግ ያልገባቸው ሰዎች ናቸው። እኛንን እንጂ የምንጋጨው ጸጋም ሆነ ህግ ሁለቱም የእግዚአብሔር አሰራር ናቸው። አንዱ ከሌላው ጋር ኮንትራዲክት አያደርጉ። ለዚህ ደግሞ ጳውሎስ በገላትያ መጽሐፍ ምዕራፍ 3 ቁጥር 21 ላይ እንደዚህ ሲል ይናገራል። እንግዲህ ህግ የእግዚአብሔርን የተስፋ ቃል የሚቃወም ነውን? አይደለም። ህግ የእግዚአብሔርን የተስፋ ቃል ጸጋውን ክርስቶስን የሚቃወም አይደለም። አንዱ ከሌላው ጋር አይጋጭም ማለት ነው። ጸጋና ህግን በንጽጽር እንመልከት። ምንድነው የሚለው? ህጉ ይከለክላል፣ ጸጋ ግን ይጋብዛል፣ ይሰጣል። ህጉ ኃጢአተኛን ያወግዛል፣ ጸጋ ኃጢአተኛውን ይቤዣል። ህጉ አድርግ ይላል፣ ጸጋ ተከናውኗል ይላል። ህጉ ቅዱሳን ሁኑ ይላል፣ ጸጋ ቅዱሳን ሆናችኋል፣ አልቋል ይላል። ህጉ ይረግማል፣ ጸጋ ግን ይባርካል።
ሕጉ ኃጢአተኛውን ይገድላል፣ ጸጋ ኃጢአተኛውን ሕያው ያደርጋል። ሕጉ አፍን ሁሉ በእግዚአብሔር ፊት ይዘጋል፣ ጸጋ እግዚአብሔርን ለማመስገን አፍን ሁሉ ይከፍታል። ሕጉ የተሻለውን ሰው ያወግዛል፣ ጸጋ መጥፎውን ሰው ያድናል። ሕጉ ያለብህ ዕዳ ክፈል ይልሃል፣ ጸጋ እኔ በነፃነት ሁላችሁንም ይቅር እላችኋለሁ ይላል፣ በነፃ ድናችኋል ይላል። ከዛስ ሕጉ የኃጢአት ደሞዝ ሞት ነው ይላል፣ ጸጋ የእግዚአብሔር ስጦታ የዘላለም ሕይወት ነው ይላል። ሕጉ ኃጢአት የምትሰራ ነፍስ ትሞታለች ይላል፣ ጸጋ እመኑና ኑሩ ይላል። ሕጉ ኃጢአትን ይገልጣል፣ ጸጋ ኃጢአትን ያስተሰርያል። አሁን ግብግቡ እነዚህ የሕግ አስተማሪዎች ሰውን ከልካይ በሆነው ኮናኝ በሆነው አሳዳጅ በሆነው ሕግ በኩል ወደ እግዚአብሔር ትገባለህ የሚል ግብግብ ነው ያዙ። የተሻለ የመዳን መንገድ በጸጋ በኩል እግዚአብሔር እንዳመጣላችሁ ይሄንን ንጽጽር አይታችሁ መረዳት ትችላላችሁ። ሕጉ መታዘዝን ይጠይቃል፣ ጸጋ የመታዘዝን ኃይል ይሰጣል። ለምሳሌ የሕግ ፐርፐዝ ምንድነው? ኃጢአትን መግለጥ። ለምሳሌ መስታወት ፊት ሄደህ ትቆማለህ። የመስታወቱ ስራ ምንድነው? ቆሻሻን ማሳየት። ቆሻሻን ማጠብ ግን የሱ ስራ አይደለም። ሕግ መስታወት ነው፣ የሰው ልጅ ያለበትን ኃጢአት የሚያሳይ መስታወት። ጸጋውስ ኃጢአቱን የሚያጥብ። አሁን ቆሻሻ እንዳለብህ አውቀህ ቆሻሻን ለማጠብ የሚያስችል ኃይል ካላገኘ፣ መንፈስ ካላገኘ ምን ያደርግልሃል? ሕግና ጸጋ ልዩነታቸው በጣም የሚገርም ነው። የሚገርም ልዩነት አላቸው ወዳጆቼ። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ፣ በክርስቶስ ጸጋ ሲል ምን ማለት ነው? አሁን ንጽጽሩን አሳይቻችኋለሁ። የጠራችሁን እርሱን ትታችሁ። በሌላ አማርኛ የምትጽፉ ሰዎች የክርስቶስን ጸጋ መተው ማለት እግዚአብሔርን መተው ማለት ነው። በቃ የገላትያ አማኞች አሁን እግዚአብሔርን ትተው ፊታቸውን ወደ ቀደመ ልምምድ ያመጡ ፈልገዋል። ወዳጆቼ እዚህ በቁጥር 6 ላይ በአራተኛ ደረጃ ጳውሎስ የሚነግራቸው ምን መሰላችሁ? ስለተለየ ወንጌል ይነግራቸዋል። የዛሬው ርዕሳችን ማለት ነው። የተለየ ወንጌል ብላችሁ ጻፉ። እንደዚህ ይላቸዋል አሁን ጳውሎስ። ይሁኝ እኔ በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ በመዞራችሁ ደንቆኛል ይላል። ደንቆኛል። ወደ ዞራችሁ ወደ ተለየ ወንጌል ማን ጠራችሁ? ራሱ እግዚአብሔር። በማን ጠራችሁ? በኢየሱስ በኩል። ለምን ጠራችሁ? የክብሩ ተካፋይ እንድትሆኑ። ከዛስ ደንቆኛል ይላልቸዋል። እና የዞራችሁት ወዴት ነው? ወደ ተለየ ወንጌል፣ ወደ ልዩ ወንጌል ዞራችኋል ይላቸዋል። አሁን የተለየ ወንጌል የሚለውን ሐሳብ፣ ልዩ ወንጌል የሚለው ሐሳብ ምን እንደሆነ ከመነጋገራችን በፊት ወንጌል በራሱ ምንድን ነው የሚለውን ሐሳብ ማወቅ ጥሩ ነው። ወንጌል ማለት መልካም ዜና ማለት ነው። ወንጌል ማለት የምስራች ማለት ነው። ወንጌል ማለት ስለ ክርስቶስ ኢየሱስ ሞትና ትንሣኤ የሚናገር የምስራች ማለት ነው። ወንጌል ማለት በሮሜ መጽሐፍ ምዕራፍ 1 ቁጥር 3 እስከ 4 የእግዚአብሔር ቃል ሲናገር እንደዚህ ይላል። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ወንጌል ስለ ልጁ ነው። አለቀ። ወንጌል ስለ ልጁ ነው። በሥጋ ከዳዊት ዘር ስለተገለጠ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ወንጌል ወንጌል ምንድን ነው ካላችሁ ስለ ኢየሱስ ነው። እሱ ብቻ አይደለም። ይሁኝ እኔ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ከቁጥር 1 እስከ 4 ወንጌል ምን ማለት እንደሆነ በማያሻማ መልኩ ጳውሎስ ለቆሮንቶስ ሰዎች ጽፎላቸዋል። እንደዚህ ይላቸዋል። አሁንም ወንድሞች ሆይ ስለሰበኩላችሁ ስለተቀበላችሁት ጸንታችሁ ስለቆማችሁበት ወንጌል ላሳስባችሁ እወዳለሁ። የሰበኩላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ። ካለበለዚያ ግን ያመናችሁት በከንቱ ነው ይላል። እኔም የተቀበልኩትን ከሁሉ በላይ የሆነውን ለእናንተም የሰጠዋችሁን እና በመጽሐፍም እንደተጻፈ ኢየሱስ ለኃጢአታችን ሞተ፣ ተቀበረ። መጽሐፍም እንደሚናገር በሶስተኛው ቀን ተነሳ። ከዛስ ለኬፋ ታየ። ከዛስ ለ12 ሐዋርያት ታየ። ከዛስ ከ500 በላይ ለሆኑ ወንድሞች ታየ። ወንጌል ይሄ ነው። ወንጌል በደንብ ስሙኝ፣ ስለ ኢየሱስ በመናገር ይጀምርና ስለ ኢየሱስ በመናገር ይጨርሳል። ወንጌል የሚያወራው ስለ መስቀሉ ስራ እንጂ ስለ ሰው ስራ አይደለም። ወንጌል ስለ ክርስቶስ ኢየሱስ ሞትና ትንሣኤ የሚናገር የምስራች ማለት ነው። ወንጌል ከዚህ ብትጨምሩበትም ከዚህ ብትቀንሱበትም ወንጌል ሳይሆን የሚሆነው ወንጀል ነው የሚሆነው። ከኢየሱስ ክርስቶስ ሞትና ትንሣኤ ብትጨምሩበትም ብትቀንሱበትም ወንጌል ሳይሆን ወንጀል ነው የሚሆነው። ለምሳሌ እውነተኛ ወንጌል ወዳጆቼ የሰውን ትዕቢት ያስጥላል። መዳን አለብህ ብሎ ይነግርሃል። ራስን ማዳን አትችልም ብሎ ይዘጋል። ከዛ ወደ ኢየሱስ ና ይልሃል። እውነተኛ ወንጌል የሰው ጥበብ ያስጥላል። እግዚአብሔር ሰው ሆነ ይላቸዋል።
እውነተኛ ወንጌል የሰውን ዕውቀት ያስጥላል። ከሳይንስ በላይ በሆነ ዕውቀት የሞቱ ሰዎች ዳግመኛ መልሶ የማይሞት ሰውነት ለብሰው ይነሳሉ ብሎ ይላቸዋል። ወንጌል የሰውን ጥበብ ካላስጣለ፣ የሰውን ትዕቢት ካላስጣለ፣ ወንጌል የሰውን ዕውቀት ካላስጣለ ወንጌል አይደለም። ወንጌል ወዳጆቼ በደንብ አድርጋችሁ ስሙኝ፣ በሰው ተፈጥሮ ላይ አይደገፍም። በጣም ብዙ አይነት የወንጌል አይነቶች አሉ። ለምሳሌ አንደኛው በእኛ ሀገር በጣም ኮመን የሆነው በጣም ተቃውሞ የሚደርስበት የብልጽግና ወንጌል የሚባለው ኢየሱስ የገንዘብ ማግኛ መንገድ እንደሆነ የሚያስተምር ማለት ነው፣ የብልጽግና ወንጌል። ሌላ ደግሞ አለ ወንጌል የቤተሰብ ወንጌል፣ የቤተሰብ ወንጌል ይባላል። ይሄ የቤተሰብ ወንጌል ኢየሱስ ደስተኛ ቤተሰብ የመመስረቻ መንገድ ነው የሚል። ከዛ ከቀጠላችሁ ደግሞ የመቻቻል ወንጌል ይባላል። የመቻቻል ወንጌል ደግሞ የሚባለው ኢየሱስ የመከባበሪያ መንገድ ነው የሚል፣ እንከባበር የሚል ወንጌል ደግሞ አለ። የሥነ ምግባር ወንጌል ደግሞ ይባላል። ጥሩ ሰው የመሆኛ መንገድ ወንጌል ነው ኢየሱስ ነው የሚል ትምህርት ማለት። ጥሩ ሰው ለመሆን ኢየሱስ ጥሩ ሰው ነው። አይተዋል። ንግግሩ ቆንጆ ነው፣ ሁሉ ነገሩ ቆንጆ ነው። በጣም ብዙ አይነት ወንጌሎች አሉ በእኛ ዘመን። የተለየ ወንጌል ምን ማለት ነው? ጳውሎስ ወደ ተለየ ወንጌል ፊታችሁን አዙሯቸዋል ሲል ምን ማለት ነው? ወደ ተለየ ወንጌል ፊታችሁን አዙራችኋል ማለት ባጭር አማርኛ ልዩ ወንጌል ማለት፣ የተለየ ወንጌል ማለት ኢየሱስ ሲደመር ሙሴ ማለት ነው። አሁን ልዩ ወንጌል የተለየ ወንጌል የተባለው በገላትያ መጽሐፍ ውስጥ የሐሰት ትምህርት ነው። ይሄ ትምህርት ደግሞ ምንድነው? ሰው ለመዳን ኢየሱስ ብቻውን አይበቃውም፣ እምነት ብቻውን አይበቃውም፣ የሙሴ ሕግ መጨመር አለበት የሚሉ ኢየሱስንና ሙሴን ለመቀላቀል የሚፈልጉ ሕግና ጸጋን መቀላቀል የሚፈልጉ ማለት ነው። ልዩ ወንጌል ማለት እሱ። ኢየሱስ አይበቃም፣ ሕግ መጨመር አለበት፣ ኢየሱስ አይበቃም፣ እኔ እናንተም አብረን መስራት አለብን። መዳን ብቻውን በጸጋ በኢየሱስ የመስቀል ላይ ሥራ ሳይሆን በሰውም ተፈጥሮ ላይ ይደገፋል የሚል ትምህርት ማለት ነው። የተለየ ወንጌል ማለት ሌላ ሐሳብ የለውም። የተለየ ወንጌል የወንጌል ጠላት ነው፣ ጸረ ወንጌል ነው የተለየ ወንጌል። ቁጥር 7 ላይ እንደዚህ ይላቸዋል፣ እርሱ ግን ሌላ ወንጌል አይደለም፣ የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ ይላል። የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ፣ እርሱም ሌላ ወንጌል አይደለም ይላቸዋል። እነዚህን አስተማሪዎች አደገኛ ያደረጋቸው ምን መሰለ? ሐሰተኛ አስተማሪ ነን የሚል ቲሸርት ለብሰው መታው አይደለም አደገኛ የሆኑት። እኛ ሐሰተኛ አስተማሪዎች ነን ብሎ አይደለም የመጡት የሐዋርያው ጳውሎስን ቃላቶች ሁሉ እየተጠቀሙ በክርስቶስ ያለውን መዳን እየመሰከሩ፣ ጳውሎስ ጥሩ ነው የሚሰብከው ግን በቂ አይደለም፣ እኛ ከ1000 ዓመት በላይ የሙሴን ሕግ ጠብቀናል። ኢየሱስ ራሱ ምን እንዳለ ታውቃላችሁ? እኔ ሕግን ልፈጽም እንጂ ሕግን ልሽር አልመጣሁም እያሉ የመጡ ሰዎች ናቸው። አሁን የገላትያ አማኞች ገና ልጆች ናቸው። እነዚህ ሐሰተኛ አስተማሪዎች ወደዛ ቤተ ክርስቲያናት ሲመጡ ይዘው የመጡት ሐሳብ የጳውሎስን ቃላቶች ሁሉ ይጠቀማሉ። ሁሉንም ትክክለኛ ቃላቶች ይጠቀማሉ። በክርስቶስ ያለውን የመዳን ሥራ ይመሰክራሉ። ኢየሱስ ለሁሉ ሞቷል። ግን ይሄ በቂ አይደለም፣ ይሄ በቂ እኛ ከ1000 ዓመት በላይ ኖረንበታል፣ ሕጉን ጠብቀናል ብሎ ይላሉ። ወዳጆች እዩኝ፣ እኔን ለቤተ ክርስቲያን አደገኛው ነገር በውጭ ያለው ትምህርት ሳይሆን በውስጥ ያለው የውሸት ወንጌል ነው። ለምሳሌ ህዝቡን ኢንሴኪዩሪቲ እንዲሰማው የሚያደርግ ወንጌል። ለምሳሌ ማጣመም የሚወዱ በመካከላችሁ አሉ ይላል። ማጣመም ማለት ነው የማይለው ማለት የሚለውን ቀንሶ ማለት ነው። የማይለውን ያስብላሉ፣ የሚለውን ደግሞ በሙላት አይናገሩም። ማጣመም ማለት እሱ ማለት ነው። ከዛ ጳውሎስ ቁጥር 8 እስከ 9 እንደዚህ ይላቸዋል። ድርብ እርግማን። ለምሳሌ አሁን ይሄ ብልጽግናም የቤተሰብ ወንጌልም የሥነ ምግባር ወንጌልም የመቻቻል ወንጌልም ብለን ያልናቸው እነዚህ ነገሮች ሁሉ ጥሩ ናቸው፣ ምንም ክፋት የላቸውም፣ ጥሩ ናቸው። ግን የምስራች አይደሉም። አሁን ዋናው ፖይንት እሱ ነው። የምስራች አይደሉም። በቤተ ክርስቲያን ውስጥ ስለ ቤተሰብ ስለተለያየ ነገር እንማራለን፣ ግን የምስራች አይደለም። እነዚህ የሐሰት አስተማሪዎች ደግሞ ወደ ገላትያ ቤተ ክርስቲያናት ገብተው እያሉ ያሉት ነገር መሰላችሁ? እኛ ተልከን የመጣ ነው ከነ ጴጥሮስ ከነ ያዕቆብና ከነ ዮሐንስ ዘንድ ነው፣ በስልጣንም ቢሆን ከነ ጳውሎስ እንበልጣለን እያሉ ነበር። አንድ ስለዚህ ጳውሎስ እንደዚህ ይላል፣ እኛም ብንሆን የሰማይ መላእክት ከሰበክንላችሁ ወንጌል የተለየ የሚሰብክ የተረገመ ይሁን። ምን ማለት ነው? ማንም ይሁን ማን ማለት ነው። ጻፉ። ከሰበክንላችሁ ወንጌል የተለየ ወንጌል የሚሰብክ የተረገመ ይሁንላ። እዛው ጋር ይደግመዋል እርግማኑን፣ ድርቦን እርግማን፣ ድርብ እርግማን ነው። ጳውሎስ የክርስቶስን ትምህርት ለመከላከል ነው ይህን እርግማን የሚረግመው። ምክንያቱም ሰዎቹ እንደዚህ እኛ ሲል ሐዋርያትንም የሚወክል ነው። መላእክት ቢል የሰማይ መላእክት ሲል ማንም ይሁን ማን
ይሄንን ጎስፕል ሊያርመው አይችልም ማለት ነው። ቁጥር 8 እስከ 9 ጳውሎስ የሚፈልገው በዛ ነው። የመጨረሻው ሐሳብ ቁጥር 10 ወንጌል ስለማን ቁጥር 10 የሚለው ምንድነው? አሁን እኔ ሰውን ወይንስ እግዚአብሔርን ደስ አሰኛለሁ? ምን ማለት መሰላችሁ? አሁን እኔ ሰውን ወይስ እግዚአብሔርን ደስ አሰኛለሁ ማለት ባጭር አማርኛ ድሮ ቤተ ክርስቲያንን ያሳደርኩት ሰውን ደስ አሰኛለሁ ብዬ ነው። አሁን ግን ማንንም ደስ ለማሰኘት አይደለም ይሄንን ወንጌል መሰብክላችሁ። ለመሰላችሁ እነዚህ የሐሰት አስተማሪዎች ጳውሎስን ይከሱት ነበር። ምን ብለው? ጳውሎስ መዳን በጸጋ በእምነት ብቻ ነው የሚለው አሕዛብን ለማስደሰት ነው ብሎ ይከሱታል። እኔ እግዚአብሔርን ወይስ ሰውን እሺ ያሰኛለሁ? አሁን ይሄን ትምህርት የማስተምረው ይሄን ነገር የምናገርበት ምክንያት በዋንኛነት ሰውን ደስ ለማሰኘት አይደለም። ትላንት ቤተ ክርስቲያንን ያሳደርኩት ሰውን ደስ ለማሰኘት፣ ዛሬ ግን የእግዚአብሔር አገልጋይ ስለሆንኩ እንጂ እኔ ሰውን ደስ ለማሰኘት እናንተ ጎሽ እንድትሉኝ እንድታጨበጭቡልኝ አይደለም። ወንጌል በሰው ተፈጥሮ ላይ አይደገፍም። ወንጌል ኢየሱስ ብቻ ነው። ከኢየሱስ ወደ ላይም ከኢየሱስ ወደ ታችም ወንጀል ነው። ጳውሎስ እንደዚህ ያለ ወደ ተለየ ወንጌል እንዴት እንዲፈጥናችሁ ዞራችሁ አላቸው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 እንደዚህ ያለ ወንድሞቼ ሆይ የሰበኩላችሁን ደግሞም የተቀበላችሁትን በርሱም ደግሞ የቆማችሁበትን በርሱም ደግሞ የምትድኑበትን ወንጌል አሳስባችኋል። ጸንታችሁ የቆማችሁ አሳስባችኋል። ጸንታችሁ የቆማችሁበትን ለመሰለ የተለየ ወንጌል ያናውጣል። የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አሉ አለ። ስለዚህ አሳስባችኋለሁ። ከዛስ እንደዚህ አለ በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። this is gospel። ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። ይሄ ወንጌል። ከዚህ ውጪ የሆነ ወንጌል ወደ ላይም ውሰዱት ወደ ታች ወንጀል ነው። በነገራችን ላይ ኢየሱስ ብለህ ቁስ ካልክ ክብረ ነክ ነው። ኢየሱስ ብለህ መኪና ካልክ ክብረ ነክ ነው። ኢየሱስ ብለህ ቪዛ ካልክ ክብረ ነክ ነው። ማለት አሜሪካ የማይሰራ ወንጌል ምን ያደርጋል? የትም ብትወስደው የሚሰራ ወንጌል አንድ ነው። ኢየሱስ ስለ ኃጢአታችን እንደሞተ እንደተቀበረ ከሞት እንደተነሳ የትም ብትወስደው የሚሰራ ወንጌል። አሜን በል በደንብ አሉ። ሰው ህግ ለምንድን ነው ከጸጋ ይልቅ የሚወደው መሰላችሁ? እግዚአብሔር ህጉን ለእስራኤል ሰዎች ሲሰጣቸው በሲና ተራራ ላይ መሬቱ እየተንቀጠቀጠ በታላቅ ነጎድጓድ ውስጥ እየፈሩ ህጉን የተቀበሉት በአምስቱ የስሜት ሕዋሳታቸው በኩል ነው። እየሰሙ እያዩ እየተንቀጠቀጡ በአምስቱ የስሜት ሕዋሳታቸው በኩል ህጉን የተቀበሉት። ኦኬ። ጸጋ ግን ኦፕሬት ያደረገው እንዴት ነው ካልከኝ በአምስቱ የስሜት ሕዋሳት በኩል አይሰራም። ለምን? መጽሐፍ እንደዚህ ይላል፣ አብርሃምም በራእይ አመነ ጽድቅም ሆኖ ተቆጠረ። በራእይ ማለት ተኝቶ ማለት ነው። አብርሃም ተኝቶ ነበረ። አቤት ጸጋ! ሰው አብርሃም ጻድቅ ሆኖ ሲቆጠርለት አብርሃም እየሄደ አልነበረም፣ እያወራ አልነበረም፣ ተኝቶ ነበር ማለት የሱ ሪስፖንድ የለበትም። አሁን ጻድቅ ነህ ተብሎ ሲቆጠር እንዲሁ በነፃ ለአብርሃም። ምክንያቱም ታውቃላችሁ ህግ በሙሴ ከሆነ አብርሃም እኮ የጸደቀው እኮ ሙሴ ከመምጣቱ ከሆነ 100 ዓመት በፊት እኮ ሄሎ በህግ ከመምጣቱም በፊት አብርሃም በተኛበት በራእይ ጸድቀሃል ተብሏል። አሁን ሰው ለምንድን ነው ህግ የሚወደው ካልከኝ ህግ ኦፕሬት የሚያደርገው በአምስቱ የስሜት ሕዋሳት በኩል ነው። ለምሳሌ ስትጾም ሆድ ምን ይላል? ዛሬ እኮ አልበላም። ይሄ ቦዲክ በጣም ሴንስ የሚያደርገው በአምስቱ የስሜት ሕዋሳት በኩል ለህግ ነው። ጸጋስ ምንድን ነው የሚለው? ድናሃል ይላል። ድናሃል ይላል። ቆይ ልጨርስልህ። አብርሃምም በራእይ አመነ እምነቱም ጽድቅ ሆነ ተቆጠረ። አብርሃም እኮ ተኝቶ አመነ፣ ሲነሳ ጸድቋል። የሰማኝ ካለ ህግ መንግስተ ሰማያት በር ላይም ቢሆን ደርሰ መዳንን እርግጠኛ አይደለም ይላል። ጠርጥር ይላል። ጸጋ ምን ይላል? እመን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እነሆ አሮጌው አልፏል፣ ሁሉ አዲስ ሆኗል። ጸጋ ቆየ ነው የሚለው። ማንም ነው የሚለው፣ ወንድ ሆነ ሴት፣ ትንሽ ሆነ ትልቅ፣ ማንም በክርስቶስ ቢሆን
በክርስቶስ ሰማይ በኢየሱስ በኩል ልጄ ነህ ሲል ካላፈረ አንተ ለምን ታፍራለህ? ለምን ታፍራለህ? ልጅ አይደለሁም፣ ልጅ ለሆነ ሩብ ጉዳይ ነኝ፣ የእንጀራ ልጅ ነኝ፣ ጥግ ምን አስባል? ልጅ ነህ በቃ ድናል። ወደፊት እስቲ ምን እንደሆነ አልታወቀም። መጨረሻ ምን አስባላት? ከወንጌል ይውላችሁ ኢየሱስ ፕላስ ሕግ ከሆነ ልዩ ወንጌል ነው። ኢየሱስ ፕላስ ስራ ከሆነ ልዩ ወንጌል ነው። ለምንድነው ልዩ ወንጌል የተባለው? የተለየ ወንጌል የተባለው? የተለየ ወንጌል የተባለበት ምክንያት ለምን መሰላችሁ? በክርስቶስ ያለውን የማዳን ስራ ስለሚሰብክ ነው። ሙሉ በሙሉ የክርስቶስን ስራ ስለማይክድ ነው። አቤት! ልዩ ወንጌል የተባለው ኢየሱስ ለሰው ልጆች በመስቀል ላይ ሞቷል፣ ይሄ ግን በቂ አይደለም ይልና የኛም ስራ ያስፈልገዋል ይላል። መዳን ምን ማለት ነው? መዳናችን የሽርክና ማህበር ነው ማለት ነው። እኛና እግዚአብሔር በጋራ አዋተን ምን ሰራው ነው ማለት ነው። ስለዚህ እኛ ከገባንበት ደግሞ የምስራች አይደለም የሚሆነው፣ ደሞዝ ነው የሚሆነው። ወር ሙሉ ሰርታችሁ በወር መጨረሻ ደሞዝ ሲወጣ የምስራች ነው። የምስራች ደሞዝ አይደለም። ደሞዝ የላብ ዋጋ ነው። ሰርተ ከሆነ ድነት የላብ ዋጋ ነው፣ ክፍያ ነው፣ ደሞዝ ነው። አይ ዲዘርቭ ነው እያልክ ያለው። በክርስቶስ ስራ ከሆነ የማይገባኝን እኔን ኃጢአተኛውን በነፃ በክርስቶስ ስራ አዳንከኝ። ስለዚህ የምስራች የሚሆነው ያኔ ነው። የተለየ ወንጌል ልዩ ወንጌል ያለበት ምክንያት እስቲል ኢየሱስ ሞቷል፣ በክርስቶስ ያለውን የመዳን ስራ ያወራል፣ ግን እሱ በቂ አይደለም ይላል። ስለዚህ ያወናብዳል። በያዕቆብ መልእክት ላይ የተጻፈው ሕግ 10ቱ ሕግጋት ሳይሆን የንጉሥ ሕግ ነው። ፍጹሙ ሕግ ነው። ፍጹሙ ሕግ ላቭ ነው። ፍጹሙ ሕግ የንጉሥ ሕግ ማለት ንጉሥ በጽድቅ የሚፈርደው ከበላዬ ይቀጣኛል የሚለው አካል ስላለ ሳይሆን ህዝቡን ስለሚወድ ነው። አንተም ወጥተህ ራይት ስራ የምትሰራው አንተ እግዚአብሔርን ስለምትወደው ነው። እምነትህ በዚህ የፍቅር ሕግ በኩል የሚገለጠው እንጂ መዳንን እንድትጠራጠር የሚያደርግ ወንጌል አይደለም። ድኛለሁ አልዳንኩም እንደዛ የሚያጋጥማችሁ ከሆነ ሰዎቹ በጌታ አይደሉም። የመጨረሻ ጌታ ወዷቸዋል። የተወለዳችሁት መድረክ ላይ አይደለም፣ መስቀል ላይ ነው። የእናንተ መዳን ውስጥ እንኳን የኔ እጅ ስራ የለበትም። እኔ የለሁበትም። ሄሎ እኔ የጥሪ ካርድ አድራሽ ነኝ። ቆይ ጥሪው ሄሎ የገላትያ ሰዎች የጥሪ ካርዱ በጳውሎስ በኩል ለጆሮአቸው በመንፈስ ቅዱስ በኩል ለልባቸው ደርሶ ነው እንጂ የዳኑት። እኔ የጥሪ ካርድ አዳይ ነኝ። በመዳናችሁ ውስጥ የሰባኪዎች እጅ ስራ እንኳን የለም። የነቢያቶች የለ፣ የሰባኪዎች የለ፣ የፓስተሮች የለ። በነገራችን ላይ እውነተኛ ሰባኪ ሆሊ ስፒሪት ነው። ሆሊ ስፒሪት ለመሰላችሁ ነው። ስማ ወንድሜ ኢየሱስ ክርስቶስ ይወዳል ሲባል መንፈስ ቅዱስ እንዲላል እመነው ተቀበለው ይላል። በስውር ነው የሚልህ። ስማው በደንብ ጊዜ ስጠው። ወይ ደግሞ ጥያቄ ቢሆንባል ወንድሜ እመነው ተቀበል። መንፈስ ቅዱስ ያልመሰከረለትን ሰው እኛ የቀበሌ ማይክሮፎን ይዘን ጆሮ ላይ ብንጮህበት ከአንድ ቤት ሁለት ሰዎች ሁለቱም ወንጌል ሰምተው አንዱ ድኖ አንዱ ማይድነው ለምን ይመስላል? ሆሊ ስፒሪት ሲመሰክርልህ ብቻ ነው የምትድነው። ተቀላቅለ እኛ ቤት ስለተወለድክ አድን፣ የፓስተር ልጅ ስለሆንክ አድን። ሆሊ ስፒሪት ሲመሰክርልህ ነው የምትድነው። ለምሳሌ እዚህ የተቀመጣችሁና ያመናችሁ ሰዎች ማመናችሁ ምን እንደሚነግረኝ ታውቃላችሁ? መንፈስ ቅዱስ ለልባችሁ እንደሰበካችሁ ነው። ስለዚህ ደስ ሊላችሁ ይገባል። ከዚህ ውጭ ያለው ወንጌል የተለየ ወንጌል ነው። ማሳሰቢያ፣ አጭር ማሳሰቢያ። ኢየሱስ ብላችሁ ቁስ ካላችሁ ክብር ነክ ነው። ላመናችሁት ወንጌል ክብር ይኖራችሁ። ሌላው ነገር እግረ መንገድ ነው፣ ያስፈልገናል፣ እንጠቀምበታለን። ዋና ዓላማችን ግን እኛ ቁስ አይደለም። ከመጣ ጥሩ ነው፣ ካልመጣም ኢትስ ኦኬ። ለወደደን ከበደላችን በደሙ ላጠበን ለአባቱና ለአምላኩ መንግሥት ካህናት እንድንሆን ላደረገ ለሱ ከዘላለም እስከ ዘላለም ክብር ይሁንለት። አሜን። ወንጌል ይለውጣል።